ተወዳጇ ተዋናይት ሰገን ይፍጠር በቲክቶክ እና በልዩ ልዩ ማህበራዊ ሚዲያዎች ላይ የሚመለከቷት የሚከታተሏት ሰዎች ከባድ ህመም ገጥሟታል፣ በጽኑ ታማለች እያሉ ልዩ ልዩ ሀሳቦችን እየሰጡበት ይገኛሉ። በተጨማሪም ደግሞ ፍጹም ባልተገመተና በሚያሳዝን መልኩ የተለያዩ የስድብ ውርጅብኝና እንዲሁም የማንቋሸሽና የሚያጥላሏት ሰዎች ከጊዜ ወደ ጊዜ ቁጥራቸው እየተበራከተ ይገኛል። ሰዎች ከምን ተነስተው ነው በዚህ ልክ ሞራሏን የሚነካ ስድቦችና ማጥላላቶችን እያደረሱባት የሚገኙት የሚለውን እናደርሳችኋለን። ታዲያ ሰገንም ከዚህ ነገር ጋር በተገናኘ የሚያስደንቅ ምላሽ ሰጥታበታለች። የሰጠችውን አስደናቂ ምላሽም እናስደምጣችኋለን። 9 ዓመት ሙሉ በውጭ በር ቁልፍ ተቆልፎብኝ ሰው ሳላይ ሰው እንደ እንጀራ እየራበኝ አብሮኝ ያደገው ጎረቤቴ ህይወቱ ሲያልፍ እንኳን ለቅሶ እንዳልወጣ እርሜን እንዳላወጣ ተከልክዬ በር ተቆልፎብኝ 9 ዓመት ሙሉ የሚያስፈራ ጨለማ ቤት ውስጥ ኖሬያለሁ። እጅግ የሚያሳዝንና ልብን የሚበላ የአንዲትን ሴት አሳዛኝ ህይወት ታሪክ እንዲሁም የእናትነት ጽናቷንና እናንተ ውድ ቤተሰቦች ትማሩበታላችሁ፣ ራሳችሁን ትፈትሹበት ዘንድ ሞዴል መሆን ህልም የነበራት ሴት እንዴት ባንዲት ጀንበር ህይወቷ ወደ አሰቃቂ ህይወት ምዕራፍ እንደተቀየረ የአንድ ቀን ስህተት ህልሟንና የህይወቷን ምዕራፍ እንዴት ባለ መልኩ እንደሚቀይር የዚችን ሴት ታሪክ ስትሰሙ የክብደቱን መጠን ትረዳላችሁ። ከዚህ ታሪክም ታዲያ ብዙ ትምህርት እንደምታተርፉ አንጠራጠርም። እንዲህ እናስደምጣችኋለን። ሰላም እንደምን ቆያችሁ? የተወደዳችሁና የተከበራችሁ በተለያየ የዓለም ክፍል የምትገኙ ውድ የዛምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደምታውቁት ዛምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ እንዲሁም ማህበራዊ ጉዳዮችን እየዳሰሰ ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። እስከ ፍጻሜው አብራችሁ ይቆዩ። ወደ ቀዳሚ መረጃ እናመራለን። 9 ዓመት ሙሉ በውጭ በር ቁልፍ ተቆልፎብኝ ሰው ሳላይ ሰው እንደ እህል ውሃ እየራበኝና እየጠማኝ አብሮኝ ያደገ ጎረቤቴ እንኳን ህይወቱ ሲያልፍ እንኳን በለቅሶ እንዳልወጣ ተከልክዬ በስር ኖሬያለሁ። አንጀት የሚበላ በእንባ ታጥቦ የተነገረ የ5 ልጆች እናት አስገራሚና ዘግናኝ እውነተኛ የህይወት ታሪክ እንዲህ እናስመልክታችሁ። በህይወት ውስጥ ጨለማ ብቻ የሚመስልበት ተስፋ የመቁረጥ ጥግ ላይ የሚያደርስ ውጣ ውረድ ሊኖር ይችላል። ነገር ግን የእናትነት ጽናትና ጥንካሬን ሁሉ መከራ አልፎ ለልጆች ብርሃን ሆኖ መቆምን ያስተምረናል። ከሰሞኑ በዮሃ ሚዲያ የቀረበችው የሰብለ ወንጌል ታሪክ የብዙ እናቶችን ድብቅ ስቃይ፣ የትዳር ፈተናዎችንና የማይበገረውን የእናትነት ፍቅር በግልጽ ያሳየ ድንቅ የህይወት እውነታ ነው። ሰብለ ወንጌል የ5 ልጆች እናት ናት። ወጣትነቷን በደስታና በፍቅር የመኖር ህልም የነበራት እንዲሁም ደግሞ ሞዴል የመሆን ትልቅ ህልም የነበራት ሴት ነበረች። ህይወት ግን በተደጋጋሚ ፈታኝና ሾሃማ መንገድ አዘጋጅታ ጠበቀቻት። የመጀመሪያው የትዳር ህይወቷ በፍቅር የተመሰረተ ሳይሆን በወቅቱ ከነበረችበት አዳጋች ችግር ለማምለጥ ስትል ያደረገችው ውሳኔ ነበር። ነገር ግን ያ ውሳኔ የበለጠ አሰቃቂ የቤት ውስጥ በደልና የነጻነት እገዳ መጣ። 9 ሙሉ ዓመት በውጭ በር ቁልፍ ተቆልፎባት ከወዳጅ ዘመድ ተለይታ እንኳን በሰርግና በደስታ አብሯት ያደገ ጎረቤቷ ህይወቱ ሲያልፍ እንኳን በለቅሶ ክላ በታላቅ የስር ያህል የስነ ልቦና ስቃይ ያሳልፋለች። ባስብሎ ደግሞ የበደላት አካል ባደረሰባት ሴራና ተንኮል ምክንያት እስከ ፍርድ ቤትና እስከ እስር ቤት ድረስ እንድትደርስም ተደርጋለች። ውስጧ በሳት እየተቃጠለ ማህበራዊና ኢኮኖሚያዊ በደል እየደረሰባት ያንን ሁሉ መከራና በጸጥታ ለመሸከም ተገዳለች። ከዚህም ሁሉ ጨለማ በኋላ ለልጆቿ ስትል ነገ የተሻለ ይሆናል በሚል ተስፋ ሃይማኖቱን ቀይሮ ሽማግሌ ልኮ ላገባት ሁለተኛው አጋሯ እድል ሰጥታም ነበር። አባቷ ደግሶ ሽማግሌዎችን ተቀብሎ አዲስ ህይወት ለመጀመር ጥረት ተደረገም። ነገር ግን እዚያም ቢሆን አሁንም ክህደት፣ ኃላፊነት አለመወጣትና በምጥና በጭንቅ ሰዓት እንኳን አብሮ አለመኖር ተደጋገመም። ነገር ግን የሰብለ ወንጌል ታሪክ የዚህ ሀዘን ብቻ አይደለም፣ የታላቅነት የእናትን ጥንካሬ ምስክር እንጂ። ምንም እንኳን የተደጋገመ የህይወት ፈተና ቢገጥማትም ለልጆቿ ስትል ግን አልተንበረከከችም። የልጆቿን እጣ ፈንታ ለሌላ አሳልፋ ሳትሰጥ በምጥና በስቃይ መካከል እንኳን አልተንበረከከችም። የልጆቿን እጣ ፈንታ ለሌላ አሳልፋ ሳትሰጥ በምጥና በስቃይ መካከል እንኳን የልጆቿን ወደፊት እያሰበች ብቻዋን ሆና ራሷን ለልጆቿ ሰጠች። የትኛውንም መስዋዕትነት ለመክፈል ወደ ኋላ የማትል ጀግና እናት ናት።
ዛሬ ላይ ታዲያ ይህች እናት ያለችበት አቅም ፈታኝ ቢሆንም ውስጧ ግን አሁንም ለነገ ተስፋ ያለው ለመስራትና ራሷንና ልጆቿን ለመቀየር የምትታገል ድንቅ እናት ናት። የሰው ልጅ በወደቀበት አይቀርም፣ ዛሬም ጨልሞ ነገም ይበራል። የሰብለ ወንጌል ታሪክ የብዙ እናቶችን ድብቅ ህመም የሚያሳይና እርስ በርስ የመደጋገፍ ምን ያክል አስፈላጊ እንደሆነ የሚያስተምር ነው። ውድ ቤተሰቦች ለዚህ ጠንካራ እናት ሁላችንም ድምጽ እንሆናት። ነገ ሌላ ቀን ነውና ተስፋ እንደሚለመልም በሞራልና በሀሳብ ከጎኗ መቆም እጅግ በጣም መልካም ነው። ወደ ሌላኛውና ወደ ሰገን ይፍጠር ታሪክ እንመለሳለን። በጣም በበርካታ ሰዎች ልብ ውስጥ የማጠፋ በብዙ አማርኛ ፊልሞች ላይ ድንቅ በሆነ በትወና ብቃቷ የምትታወቀው በርካቶች የሚወዷት የሚናፍቋት በባህሪዋም የተመሰገነችና የተመሰከረላት ልጅ እንደሆነች ይታወቃል። በቅርቡ በማህበራዊ ሚዲያዎች በተለይም የሚሰጡ አስተያየቶች ላይ ህመም እንዳጋጠማትና እንደታመመች የሚገልጹ አንዳንድ ሀሳቦችም ተመልክተናል። ከዚህ ጋር በተገናኘ ራሷ ሰገን የሰጠችውን ምላሽም እናሳያችኋለን። በሌላ በኩል ደግሞ በጣም ከፍተኛ ስድቦች፣ የስድብ ውርጅብኞች፣ የሚያስጠሉ ቃላት ተጠቅመው ሲያወርዱባት ሲያዘሙባት የነበሩትን ጉዳዮች ተመልክተናል። ከዚህ ጋር በተገናኘ ምክንያቱ ምንድነው? ሰገንስ ምን አይነት ሀሳብ አላት? ለምንድን ነው የሚሰድቧት? ምን አይነት ስድቦችስ ናቸው እየተስተናገዱባትና እየተከናወኑባት ያለውን? ከዚህ በፊት ግን እምብዛም የማይታወቁ በጣም ደስ የሚያሰኙ ልዩ ልዩ ሚስጥሮችን ስለ ሰገን ይፍጠር እንንገራችሁ። ሰገን በጣም ጥሩ ስነ ምግባር ካላቸው በጣም ትሁት ከሆኑ ቤተሰቦች የተገኘች ከዛም ባለፈ ደግሞ በትዳር አጋር ህይወታቸው እርስ በርስ ባላቸው መከባበርና ፍቅር የተመሰከረላቸው ወላጆች እንዳሏት ይነገርላታል። ለረጅም ዓመታት በፍቅር አሳልፈዋል። እናትና አባቷ ሰገን ከቅርብ ዓመታት ወዲህ በበርካታ ወጣቶች ዘንድ እየተፈጠረ የመጣውን የፍቺ ሂደት በተመለከተ ሀሳቧን ስትሰነዝር ከዚህ በፊት በነበራት ቃለ መጠይቅም ተመልክተናል። እናትና አባቷን ምሳሌ በማድረግና እናትና አባቴ በማዕከላቸው ግጭቶች እንኳን ሲፈጠር ቁጭ ብለው ተወያይተው ተነጋግረው ነው ችግራቸውን የሚፈቱት፣ ወይም ደግሞ ያንን ነገር በሌላ ጊዜ አሻግረው ነገሩ ሲረግብ ይወያዩበታል እንጂ እስከ መፋታት ድረስ የሚያደርስ ወይም ደግሞ ፍቺን እንደ አማራጭ ወስደው የሚሄዱ እናትና አባት አይደሉም። ስለ ፍቺ በፍጹም እኛ ቤት የሚወራ ነገር አይደለም እያለች ስትመሰክር ሰምተናታል። እናም እንደዚህ አይነት ቤተሰቦች ላይ ስለማደጓ ነው ስትናገርና ስትመሰክር የሰማናት። ለማንኛውም ሰገን ቤተሰቦቿ የኦርቶዶክስ ተዋህዶ እምነት ተከታዮች ናቸው። እሷ ደግሞ በአሁኑ ሰዓት ከቅርብ ዓመታት ወዲህ በፕሮቴስታንቱ ዓለም ውስጥ ገብታ በእንደዚህ አይነት ሃይማኖታዊ እንቅስቃሴ ውስጥ እንደምትገኝ ይታወቃል። እንደ በፊቱ በተደጋጋሚ በፊልሞች ላይ አንመለከታትም፣ አናያትም። ከፊልሙ ዓለምም ጠፍታለች ማለት ይቻላል። ከዚህ ጋር በተገናኘ ታዲያ በጉልቻ ፖድካስት በነበራት ቃለ መጠይቅ ላይ እንደተናገረችው ከሆነ እኔ ሙሉ ለሙሉ ከፊልም ዓለም ርቅ ያለሁ ለማለት አይደለም፣ ወይም ደግሞ ፊልምን በጣም የምወደው ሙያ ነው። ቢሆንም ግን አሁን ባለኝ ሃይማኖታዊ ጉዞ ምክንያት ከኔ ጋር የሚሄዱ ከኔ ጋር ከመንፈሳዊ ህይወቴ ጋር የማይጋጩ ስክሪፕቶች ፊልሞች ሲመጡልኝ እሰራለሁ። ነገር ግን እስካሁን እጄ ላይ ያሉትና እየመጡልኝ ያሉት ፊልሞች ከኔ ህይወት ጋር የሚጋጩ ስለሆኑ አልቀበላቸውም የሚል ሀሳቧን ስታስቀምጥ ተደምጣለች። እናም በእነዚህ አይነት ምክንያቶች ከዚህ ከፊልሙ ዓለም እንደጠፋችም ትናገራለች። ስለዚህ ግን ሙሉ ለሙሉ ከፊልሙ ጠፍቻለሁ ለማለት ግን አይቻልም። እመለሳለሁ፣ ከኔ ጋር የሚሄዱ ፊልሞችን ሳገኝ እመጣለሁ በማለት ነው ሀሳቧን ያስቀመጠችው። ሰገን ይፍጠር የሁለት ልጆች እናት ናት። ይህንን አንደኛው ወንድ ልጅ ነው በራሷ ካብራኳ ክፋይ የተገኘ፣ ሁለተኛ ልጇ ደግሞ በማደጎ ወይም ደግሞ ቤት ውስጥ አምጥታ እያሳደገችው የምትገኝ ልጇ ነው። እናም ሰገን የሁለት ልጆች እናት ናት። በዚህም ሰዓት ከትዳር ጋር በተገናኘ በተጠየቀችው ጥያቄ መሰረት ሰገን ስትናገር ትልቅ እቅድ ወይም ደግሞ ፕላን እንዳላትና እግዚአብሔር በፈቀደው መንገድ የትዳር ህይወት ለመመስረት እነዚህን ሀሳቦች መስፈርቶች የሚያሟላ ሰው ከመጣ ትዳር ህይወት ውስጥ ለመመስረት በጣም ዝግጁ እንደሆነች ስትናገር ተደምጣለች። በአንዳንድ ዘማሪያንና ፓስተሮች አማካኝነት ግን የትዳር ህይወት ልትመሰረት ነው የሚሉ ሀሳቦች በተለያዩ ቃለ መጠይቆች ላይ ሲያነሱት እየተመለከትን ነበር። ነገር ግን እሷ የተናገረችው ከ3 ዓመታት በፊት ገና የትዳር ህይወት ለመመስረት እቅድ ላይ እንዳለች እንጂ ይሄ በግልጽ ከእንዲህ አይነት ሰው ጋር የትዳር ህይወት ልመሰረት ነው የሚል ሀሳብ ስትናገር አልተደመጠች። እንደነገርኳችሁ ይሄኛው ከ3 ዓመታት በፊት የተናገረችውና የሰማነው ስለነበረ አሁን ምናልባት የትዳር ህይወት መስርታ ሊሆን ይችላል። በግልጽ የወጡ ነገሮች ግን አልተናገረችም፣ አልሰማንም። ለማንኛውም ከዛ በፊት የነበራት የትዳር መስፈርት በጣም ቆንጆ፣ ለግላጋ፣ ረዘም ያለ፣ ደረቱ ሰፋ ያለ፣ እንዲህ ባለ መልኩ አቋሙ የሚያምር አይነት ነገሮች እንደነበሩና
አሁን ባላት የትዳር መስፈርት ግን ፈጣሪን የሚፈራ ፈጣሪን የሚያከብር ከሆነ ምንም አይነት ሰው ይሁን ለትዳር መስፈርቴ ነው በማለት ሀሳቧን አስቀምጣለች። ወደ ፈጣሪ የሚያቀርበኝ ስደክም የሚያበረታኝ ተስፋ ሳጣ ተስፋ የሚሰጠኝ ከጎኔ የሚቆም የትዳር አጋሬ ነው እንዲሆን የምፈልገው እያለች ስትናገር ተደምጣለች። እናም ይቺ ተወዳጅና ተናፋቂ ተዋናይት ታዲያ በጣም በርካታ የሚወዷት የሚያደንቋት የሚናፍቋት አድናቂዎች ወዳጆች እንዳለ ሁሉ በተለያዩ ማህበራዊ ሚዲያ ገጾቿ ላይ አንዳንድ ሰዎች ኔጌቲቭ የሆኑ አስተያየቶችን ያልተገቡ ቃላትን እየተጠቀሙ ስድቦችንም ጭምር የሚያዘሙባት ሰዎች እንዳሉ ለመመልከት ችለናል። ከዚህ በፊት እነዚህ አይነት ነገሮች ምክንያት የፌስቡክ ገጿን ሙሉ ለሙሉ እንደዘጋችና ፌስቡክ እንደሌላትም ጭምር ስትናገር ነበር። በኋላ ግን ወደ ቲክቶክ በኩል በመምጣት በቲክቶክና በኢንስታግራም በኩል አንዳንድ ሀሳቦችን ታቀርባለች። ሃይማኖታዊ የሆኑ ይዘቶች ያላቸው ቪዲዮዎችን ታጋራለች። በተለይ ደግሞ በቲክቶክ በኩል ማለት ነው። ታዲያ ከቅርብ ዓመታት ወዲህ ሰውነቷ ላይ ከፍተኛ የሆነ ለውጥ በመታየቱ ወይም ደግሞ እየከሳች በመምጣቷ ምክንያት እዛ ጋር ተገናኝተው ሞራሏን የማይጠብቁ አንዳንድ አስተያየቶች ሲሰነዘሩባትና ሲሰጡ ነበር። በጣም ብዙ ሰዎች ምን ሆና ነው ምን አጋጠማት እያሉ ሀሳባቸውን የሚሰጡ ሰዎች አሉ። ምናልባት እሷን ከመውደድ ከመጨነቅና የገጠማትን ነገር ከማወቅ የመነጨ ሊሆን ይችላል እያንዳንዱ ሰዎች አስተያየት የሚሰጡት። ሌሎቹ ደግሞ በተለይ ሰሞኑ ህመም እንደገጠማት አድርገው ምንድነው ያጋጠማት ይች ልጅ እያሉ ጥያቄዎችን ሲጠይቁ እንደነበር እና በጽኑ ታማለች እያሉ አስተያየቶችንም ስታስተናግድ እንደነበር፣ ከዚህም በተጨማሪ ለእነዚህ ነገሮች ግን ጠቅለል ያለ ምላሽ እንደሰጠች ነው ለማግኘት የቻልነው። በዚህም ምላሿን ስትጀምር ሰዎች ሁሌም በህይወታችሁ ጉዞ ውስጥ ማድረግ ያለባችሁን ነገር ስለሚመለከታችሁ ነገር ብቻ ማውራት ያለባችሁ፣ እኔ በግሌ የሚመለከተኝን የሚያገባኝን ነገር ብቻ ነው ማውራትና መጠየቅ የምፈልግ አይነት ሰው ነኝ። ሀሳቧን የጀመረችው እኔ ሲመለከተኝና ስለሚያገባኝ ነገር ብቻ ነው ማውራትና መስማት የምፈልገው። በተደጋጋሚ በኮሜንት ሴክሽኖች ላይ ስመለከት ስለ እኔ አላስፈላጊ የሆኑ ኔጌቲቭ የሆኑና ጥሩ ያልሆኑ ሀሳቦችን እንዲሁም ሞራል የሚነኩ ሀሳቦችን እያስተናገድኩ መጥቻለሁ እያለችም ትናገራለች። ምላሽ ከሰጠችባቸው ጉዳዮች መካከል አንዳንድ ሰዎች ምን ነው ሰውነትሽ ቀነሰ፣ ምን ነው እንደዚህ መቅጠንሽ፣ ምን ነው ከሳሽ እያሉ ከተናገሩበት ንግግር አንጻር ነው እየተናገረችው ያለችው። እንደሰማነውና እንዲሁም ደግሞ ሰገን እንደተናገረችው ሰውነት የከሳ ወይም ደግሞ አሁን ያለው የሰውነት መለወጥ የመጣው ፈልጌውና አስቤበት ነው፣ እንዲህ ለመግዛት ስለፈለግኩኝ ነው ያደረግኩት፣ ለዚህ ደግሞ ፈጣሪ ይመስገን ጤነኛ ነኝ ነው እያለች ሀሳቧን ያስቀመጠችው። የሰው ልጅ ከነበረበት የውፍረት ደረጃ ለመቀነስና ወደ እንደዚህ አይነት ሰውነት ለመምጣት ብዙ ድካም የሚጠቀምበት በመሆኑ እሷም በዚህ አይነት ድካም ያመጣችው እንጂ ሰዎች በኮሜንት ላይ እንደሚናገሩት ዝም ብሎ ተራ ነገር ወይም ደግሞ ቀለል ብሎ የመጣ ነገር አለመሆኑ ነው የመሰከረችው። እንዲሁም ደግሞ ህመም ወይም ደግሞ እነሱ እንዳሉት በጠና ታማለች የሚለው ነገር አይደለም። ሰገን አከል ታደርግና ያለምንም ህመም ያለምንም በሽታ በምግብና በስፖርት ነው ይህንን ሰውነቴን ያመጣሁት ያስተካከልኩት ብላለች። ሰገን ያነሳችው ሌላኛው ነጥብ ደግሞ እኔን ለማሸማቀቅ እኔን አንገቴን ለማስደፋት ብለው ብዙ ሞራል የሚነኩ ኔጌቲቭ የሆኑ ቃላቶችንና ኮሜንቶችን ቢሰጡኝም እኔ ግን አንገቴን የምደፋና የምሸማቀቅ አይነት ሰው አይደለሁም፣ ጠንካራ ነኝ፣ ይህንን የመቋቋም የመቻል አቅም አለኝ እያለች ነው የተናገረችው። የአእምሮዬን ሰላም ለመጠበቅ ስለምፈልግ መጽሐፍ ቅዱስንም ከምትሰሙትና ከምታዩት ተጠበቁ ስለሚል ማለት ነው ስትል ትናገራለች። ውድ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞች ሀሳብ ነው እናም አልተሳካላቸውም ለማለት ነውና እኔም እንደዚህ አይነት ነገሮች አያስጨንቁኝምና ስለዚህ ሰገን ባጭሩ እኔ ደህና ነኝ ፈጣሪ ይመስገን የሚል ሀሳቧን አስቀምጣለች። ነገር ግን አንድ ነገር መናገር እፈልጋለሁ። ሰገን ላይ ብቻ ሳይሆን በሌሎች ማህበራዊ ሚዲያዎች ላይ ከሚንቀሳቀሱ ከሚታወቁ ሰዎች ኮሜንት ስር ስንመለከት ብዙ ጊዜ በተደጋጋሚ የሚናገሩት ነገር በጣም ኔጋቲቭ የሆኑ አስተያየቶች ይበዛሉ። የሰዎችን ሞራል በቀጥታ የሚነካ ሀሳብ ይንጸባረቅበታል እና ለሰዎች ሞራል መጠንቀቅ አለብን ስል ላሳስባችሁ እወዳለሁ። ውድ ቤተሰቦቻችን ለዚህ ሀሳብ ምን አይነት አስተያየት አላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜ ስለዘለቃችሁ ምስጋና ላቅ ያለ ነው። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።